በብዙ ነገሮች ይመሳሰላሉ ደግሞ በብዙ ነገሮች ይለያያሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የመንግስቱ ጭቅነሳ ላይ የሚሰራው ዶጅ ኃላፊ ሆነው የተሾሙት ኤለን መስክ ከሚያመሳስሏቸው ነገሮች መካከል ሲጠቀስ ሁለቱም የታወቁ የንግዱ ወይም የቢዝነሱ ዓለም ሰዎች ናቸው ደግሞ ሁለቱም ከበርቴ ቢሊዮነሮች የተደላደለ ኑሮ የሚመሩ የሻቱትን የሚያደርጉ ሀብታሞች ናቸው ሁለታቸውም ለአብዛኛው ሰው የማይጨበጥ የሚመስል ነገር ተናግረውና ተመኝተው አድርገው የሚያሳዩ ለየት ያለ ሰብና ያላቸው ናቸው ዶናልድ ትራምፕና ኤለን መስክ ሰዎቹ የተለያዩ የሚያደርጓቸው ነገሮችም አሏቸው ትራምፕ በፖለቲካው ዘርፍ ካንዴም ሁለቴ ሲመረጡ ኤለን መስክ ግን ተመራጭ ሳይሆን የትራምፕ ደጋፊና በየቀኑ የ$1 ሚሊዮን ቼክ ለትራምፕ ደጋፊዎች ሲሰጥ የቆየና $288 ሚሊዮን ያበረከተ ነው ከምርጫው በኋላም ዶናልድ ትራምፕ የነጩ ቤተ መንግስት ቁንጮና የልዕለ ኃያሏ አሜሪካ ፕሬዝዳንት እርሱ ደግሞ የእርሳቸው አማካሪና ተሿሚ ነው ኤለን መስክ $342 ቢሊዮን ባለቤት በመሆን የዓለም ቁጥር 1 ሀብታም ሲሆን ትራምፕ ደግሞ የ$5.1 ቢሊዮን ባለቤት ናቸው በርግጥ የሁለቱ ልዩነት ባላቸው ህልምና ራዕይ ላይም ይንጸባረቃል ትራምፕ ህልማቸው አሜሪካን መልሶ ኃያል ማድረግ ሲሆን የኤለን መስክ ህልም ደግሞ በቀጣዩ ዓመት መንኮራኩር በአራት ዓመታት ውስጥም ሰዎችን ወደ ማርስ በመላክ ቀይዋ ፕላኔት ተብላ የምትታወቀውን ማርስን መቆጣጠርና ግዛቱ ማድረግ ነው በዚህ መልኩ የሚመሳሰሉትና የሚለያዩት ኤለን መስክና ትራምፕ አሁን በሚሊዮን የሚቆጠሩ አሜሪካውያን በጋራ በመቆም የተቃውሞ ዘመቻ ከፍተውባቸዋል ይህንን ርዕሰ ጉዳይ ባለም አቀፍ ትንታኔያችን እንመለከተዋለን ካለም አቀፍ ትንታኔው ጋር ታሪኩ ጋሹ ነኝ የአሜሪካው ፕሬዝዳንታዊ ምርጫ 2024 እና ውጤቱ ተደጋፊውን ዶናልድ ትራምፕንና ከሩብ ቢሊዮን በላይ የምርጫ ዘመቻ ድጋፍ አድራጊውን ኤለን መስክን ወደ ነጩ ቤተ መንግስት ያስገባ ሆኖ አልፏል አሜሪካም ከዚህ በፊት የትኛውንም ያህል በሀብታም ቢሊዮነር መሪዎች የተመራች ቢሆንም ቢሊዮነር ፕሬዝዳንቷ የዓለም ቁጥር 1 ሀብታም የሆነ ግለሰብ የመሪው ከፍተኛ አማካሪ ሆኖ ሲሾምም ይህ የመጀመሪያው ይመስላል በርግጥ በትራምፕ አስተዳደር ውስጥ ፎርብስ መጽሔት ካወጣው የአውሮፓውያኑ 2025 የቢሊዮነሮች ዝርዝር ውስጥ የ$342 ቢሊዮን ባለቤት እንደሆነ የተገለጸለት ሌሎች ደግሞ የለም ሀብቱ ከ$439 ቢሊዮን በላይ ነው ሲሉ በአንደኝነት ከሚያስቀምጡት ኤለን መስክ በተጨማሪም በርካታ ቢሊዮነሮች በኃላፊነት ደረጃዎች ላይ እየሰሩ እንደሆነ ይገለጻል ለዚህ ደግሞ የትራምፕ የመካከለኛው ምስራቅ ልዩ መልእክተኛ የሆኑት ቢሊዮነሩ ስቲቭ ዊትኮፍና የንግድ ሚኒስትሩ ሆዋርድ ሉትኒክን በአብነት መጥቀስ ይቻላል ምንም እንኳን በትራምፕ አስተዳደር ውስጥ በርካታ ቢሊዮነሮች በተለያዩ የኃላፊነት ቦታዎች ላይ ሆነው እየሰሩ ቢሆንም የግዙፉ ቴስላ የስፔስ ኤክስ እና የቀድሞ ትዊተር ያሁኑ ኤክስ እና የሌሎችም ግዙፍ ተቋማት ባለቤት የሆኑት ኤለን መስክ በትራምፕ ልዩ ትዕዛዝ የመንግስት ቅልጥፍና ክፍል ወይም ዲፓርትመንት ኦፍ ገቨርንመንት ኢፊሺየንሲ በምህጻረ ቃሉ ደግሞ ዶጅ ኃላፊ ሆነው መሾም ግን ከጅምሩም ቢሆን በበርካቶች ዘንድ ቅሬታን ያስነሳ ነበር በህዝቡ ዘንድ ከጅምሩም ቢሆን ያልተወደደው የኤለን መስክ አማካሪነትና የሁለቱ የንግድ ዓለም ሰዎች የዋይት ሃውስ ቅርርብና ስራ ገና 3 ወር ሳይሞላው ጉርምርምታውና ቅሬታው ከፍተኛ ህዝባዊ ተቃውሞ ሆኖ ፈንድቷል እናም ከሰሞኑ የዓለምን የምጣኔ ሀብት የሚያናጋ የንግድ ጦርነት አውጀው መነጋገሪያነታቸው ያላበቃው ፕሬዝዳንት ዶናልድ ትራምፕ እንዲሁም አማካሪያቸው የዶጅ ኃላፊው ኤለን መስክ ላይ እጃችሁን አንሱ ወይም ሃንድ ሶፍ የሚል ከባድ ህዝባዊ ተቃውሞ ቅዳሜ ዕለት በመላው አሜሪካ ተካሂዷል ይህም ፕሬዝዳንት ዶናልድ ትራምፕ ለሁለተኛው ዙር የስልጣን ዘመን ወደ ነጩ ቤተ መንግስት ከተመለሱ በጣም ባጭር ጊዜ ውስጥ የገጠማቸው ከፍተኛ ህዝባዊ ተቃውሞ ሆኖ ተመዝግቧል ፕሬዝዳንት ትራምፕንና የዓለም ቁጥር 1 ቢሊዮነሩን ኤለን መስክ እጃችሁን አንሱ የሚለው ይህ የህዝብ ቁጣን የሚያንጸባርቀው ሰልፍም አንዳች ምላሽ ካላገኘ የሚቆም አይመስልም ህዝባዊ ተቃውሞ በመላው አሜሪካ በሚገኙ 50 ግዛቶች በተለያዩ የመንግስት ተቋማት የኮንግረስ ቢሮዎች እንዲሁም የማህበራዊ አገልግሎት መስጫ ቢሮዎችና በጎዳናዎች ላይ መካሄዱም ተገልጿል ከዚህ ባሻገርም በትራምፕና በኤለን መስክ ላይ የተቀሰቀሰው ይህ ተቃውሞ ከአሜሪካ ውጭም በአውሮፓ ከተሞች አለፍ ሲልም በካናዳና በሜክሲኮ የተካሄደ መሆኑን ዓለም አቀፍ የመገናኛ ብዙሃን ዘግበዋል በዚህም
ከ1400 በላይ የሚሆኑ ተቃውሞዎች የተካሄዱ ሲሆን ከ600 ሺህ በላይ ህዝብ በተቃውሞው ላይ ለመገኘት አስቀድሞ የተመዘገበ መሆኑን ከአስተባባሪ ተቋማት አንዱ የሆነው ኢንዲቪዚብል አስታውቋል። ሆኖም ሰልፉ በተካሄደበት ዕለት ግን በመላው 50 የአሜሪካ ግዛቶች በአውሮፓም በፓሪስና በለንደን አለፍ ሲልም በካናዳና በሜክሲኮ ሚሊዮኖች አምባገነን መንግስት አንፈልግም፣ ኤለን መስክ የሚያደርገው መፈንቅለ መንግስት ይቁም፣ ንጉሳዊነትና ፋሽዝም ይቁም የመሳሰሉ መልእክቶችን ያዘሉ መፎክሮችን አሰምተዋል። ከዚህ ጋር በተያያዘ ህዝባዊ ተቃውሞ በሶስት መሰረታዊ ጉዳዮች ላይ ማስተካከያዎች እንዲደረጉና መፍትሄ እንዲሰጥ የተጠየቀበት ነው ተብሏል። ከነዚህ ነጥቦች ውስጥ አንደኛውና ምናልባትም ዋነኛው ኤለን መስክ የመንግስት ስልጣንን በመያዝ አስተዳድሩን እንዳይጠመዝዝ ከስልጣን ይነሳ፣ የትራምፕ አስተዳድርም ከተዘፈቀበት ብልሹ አሰራርና ሙስና ይውጣ የሚል ነው። ከዚህ ጋር በተያያዘ ቱጃሩ ኤለን መስክ የመንግስትን ወጪ በመቀነስ አሜሪካ የሚገጥማትን ከፍተኛ የበጀት ጉድለት ለመቀነስ ዶጅ የተሰኘው ተቋም ኃላፊ ተደርጎ በትራምፕ ቢሾምም ለራሱ ግዙፍ ተቋማት የሚመች አሰራር እንዲዘረጋ ፕሬዝደንቱን እየዘወራቸው ነው በሚል መፈረጁ አሜሪካውያንን ለተቃውሞ ዳርጓል። እናም አሜሪካውያን በአመት ከ2 ትሪሊዮን ዶላር በላይ ብክነትን በመቀነስ የበጀት ጉድለቱን እሞላለሁ የሚለውን ኤለን መስክ አይንህን ላፈር እያሉ ነው። ሌላኛውና ሁለተኛው የሰላማዊ ሰልፉ ዓላማ ደግሞ ለሕክምናው ዘርፍ፣ ለማህበራዊ ዋስትና፣ ሌሎች ሰራተኞችን የሚደግፉ ተቋማት ከፌደራል መንግስቱ የሚደረገውን የገንዘብ ድጎማ ማጠፍንና መቀነስን ማስቆም ነው ተብሏል። ይህም የትራምፕ አስተዳደር በተለይም ቢሊዮነሩ መስክ በሚመሩት ዶጅ በኩል ወጪ ለመቀነስ በሚል በጤናው ዘርፍ፣ በትምህርት፣ በቅጥርና በማህበራዊ ዋስትናና መሰል ዘርፎች ላይ ድጋፍ ለማድረግ ከዚህ በፊት በኮንግረሱ የጸደቁ ቢሊዮን ዶላሮችን በማጠፉ አለፍ ሲልም በዓለም አቀፍ ደረጃ አሜሪካውያን የሚለግሱትን ድጋፍ በማስቆም ከፍተኛ ቅሬታ እንዳስነሳ እየተገለጸ ይገኛል። በዚህም በሽታን ለመከላከል በሰው ሰራሽና በተፈጥሯዊ አደጋ ለተጎዱ ወገኖች አሜሪካ በዩኤስኤአይዲ በኩል የምታደርገው ድጋፍ እንዲቆም ከመደረጉ በተጨማሪ ከ200 ሺህ በላይ ዜጎች ከስራ እንዲባረሩ መደረጉ በርካቶችን አደጋ ላይ ጥሏል እየተባለ ከፍተኛ ወቀሴታና ትችትንም እያስተናገደ ነው። እናም ይህ አይነቱ ተግባር ይቁም ለማለት አሜሪካውያን ከጫፍ እስከ ጫፍ ለተቃውሞ ተሰልፈዋል። ሶስተኛው የሰልፉ ዓላማ ደግሞ በስደተኞች ጾታ በለወጡና ሌሎች የማህበረሰብ ክፍሎች ላይ እየተወሰደ ያለው እርምጃ መቆም አለበት የሚል ሆኗል። ፕሬዝደንት ዶናልድ ትራምፕ በስደተኞች ላይ ጠንከር ያሉ እርምጃዎችን የወሰዱ ሲሆን በርካቶችን ወደ መጡበት መልሰዋል፣ ከፍ ሲልም ወደ እስር ቤቶች እንዲወረወሩ አድርገዋል። ይህም በአሜሪካውያን ዘንድ ከፍተኛ ቅሬታን ፈጥሯል። የሆነው ሆኖ ከኮንግረስ አባላቱ ፍሮስት እስከ ኢልሃም ኦማር ድረስ አለፍ ሲልም እስከ ቀድሞ የአሜሪካው ፕሬዝደንት ባራክ ኦባማና ሌሎች ከፍተኛ ባለስልጣናት ተቃውሞ ያቀረቡበት ይህ የትራምፕ አስተዳደርና የኤለን መስክ ከስልጣን ይውረድ የሚሉ የተቃውሞ መፎክሮች እንዲሁም ጥሪዎች መጨረሻቸው ምን ሊሆን ይችላል የሚለው ወደፊት የሚታይ ጉዳይ ይሆናል። አሜሪካውያንስ ምናልባት ወደፊት የትራምፕ አስተዳደር በቸልተኝነት ጥያቄያቸውን የሚያልፍ ከሆነ ቀጣዩ እርምጃቸው ምን ሊሆን ይችላል የሚለውም እንዲሁ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሲኤንኤን፣ ሮይተርስ እንዲሁም ኤቢሲ ኒውስን በዋቢነት ተጠቅመናል።